بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم ود ወንድሞች እህቶች እናቶች መባቶች ሁሉም ቦታ ያላችሁ ሰላም አለይኩም ብያችኋለሁ ስለዚህ ያው አሁን ዛሬ ለመንገር የፈለኩት የምላችሁ ነገር ቢኖር ውድ ወንድሞች ምንድነው መሰላችሁ አሁን በሀገራችን ላይ በጣም አስጊ የሆነ ብዙ ሰው የተጨነቀበት ብዙ ሰዎች ደግሞ አይምሮአቸው ላይ ሐሳብ የሆነው አዲሱ ቫይረስ አለ ይሄ ማርበርግ ቫይረስ እሱ ቫይረስ እውነት የሚያሰጋ ነው ያው የሚያስጨንቅም ነው ያው የገቡበት አካባቢ ላይ በተለያዩ ቦታ ላይ በማዕከላዊ ኢትዮጵያ ላይ በዛ በደቡብም ብዙ ነገር እየሰማን ነው ውድ ወንድሞችና እህቶቼ አላህ Subhanahu Wa Ta'ala ያረጋጋልን አላህ ያንሳልን ነው ምለው ኢንሻአላህ በአላህ ፍቃድ ስለዚህ ምንድነው ማድረግ አለብን ያው ቅድመ ጥንቃቄዎች ከኔ የበለጠ ብዙ ዶክተሮች ብዙ ስፔሻሊስቶች ብዙ ሐኪሞች ብዙ ባህላዊ ሐኪሞች ስለዚህ ነገር በጣም ብዙ አውርተዋል መከላከያ መንገዶችም እንዴት ናቸው ፕሪካሽን ማድረግ አለብን ፕሪቬንሽኑ ኮንትሮሊንግ እንዴት ነው የሚተላለፈው ይሄ ሁሉ ብዙ ተሰጥቷል ሚዲያው እንዳለ ስለዛ ነው የሚያወራው ስለዚህ እኔ ወንድሞች ስላወሩት ከነሱ ተሽያ አይደለም ኢንሻአላህ ውድ ወንድሞች እናቶች ስለዚህ እኔ ምነግራችሁ ነገር ደግሞ እኔ ይህ በሽታ በዚህ ቫይረስ ከመጠቃት በፊት ሰውነታችንን ኢሚኒቲያችንን አጠንክሮ ገባችሁ በቫይረሱ ሰውነታችን መጀመሪያ እንዳንጠቃ ከተጠቃም በኋላ ደግሞ ይሄ ቫይረስ ሰውነታችን ላይ እሱ የፈለገውን አደጋ ሳያደርስ ከሰውነታችን እንዲወጣ እንደገና ደግሞ እሱ ሳንጠቃ በፊት ይህን ውድ እየወሰርን ቆይተን እሱ ብቻ አይደለም ወላሂ ነው የምላችሁ ለብዙ በሽታ ማሻአላህ መድኃኒት ነው ለብዙ በሽታ መከላከልም ይሆናል ለብዙ በሽታ ደግሞ መድኃኒት ይሆናል ይህ መድኃኒት ማለት ነው ውድ ወንድሞቼ እናቶቼ በቤታችሁ ውስጥ በቀላሉ ስለሚገኝ ልትንቁት ትችላላችሁ ግን በቤታችሁ ውስጥ አዎ በቀላሉ ይገኛል ግን ውድ ወንድሞቼ እናቶቼ ነው የምለው ግን አዎ በቀላሉ ይገኛል ስለዚህ ኑ እኛ ምላችሁ ነገር አሁን ምላችሁን ሐሳብ ስሙኝ ውድ ወንድሞች ለሌላ ወንድሞች ሼር አድርጓቸው ይሄን በሽታ የለገባበት አካባቢ ላይ ያሉ ሰዎች አሁን ሰዓት እነሱ ያሉበት ጭንቀት ፍርሃት ሱብሃንአላህ ስለዚህ አሁን እነሱ በሽታው በዙሪያው በጎረቤቱ የተጠቃሰው አካባቢው ላይ ይሄ ቫይረስ ያለበት ሰዎች ያሉበት አካባቢ ላይ ያለው አሁን ሰዓት ላይ ያለው ስትረስ ጭንቀት ፍርሃት ከባድ ሊሆን ይችላል ውድ ወንድሞቼ እናቶቼ እንኳን እዛ ያለ ጎረቤት አገሮች ራሱ ኢትዮጵያ ውስጥ ይሄ ቫይረስ ተገኘ ስለተባለ ምን አይነት ፍርሃት እንደሚሰማቸው ወላሂ አላህ ብቻ ነው የሚያውቀው ስለዚህ ውድ ወንድሞቼ እናቶቼ አሁን ምን ነገራችሁ ውድ መድኃኒት ታይሙ ብዙ ጊዜ ያው ባህላዊ ህክምና እንዴት ነው ትላላችሁ አትፍሩ እኛም ዘመናዊ ህክምና እንደናተጋ የተማርነ ሰዎችን አልহামዱሊላህ ስለዚህ የዘመናውን ትምህርት ተምረናል ትራዲሽናሉን ተምረናል ግን ዘመናዊ ህክምና የሚደግፈው ትራዲሽናል መድኃኒት ህክምና ላይ ደግሞ ብዙ ጊዜ ልክ እንደራስ የሆነ መድኃኒት በመናገራችሁ ማለት አሁን ሰውነት ካለ ቅንጭላት ካለ ራስ ሰውነት አይባልም ራስ ሲኖር ነው ይሄ ሁሉ ሰውነት የሚኖረው ስለዚህ ባህላዊ ህክምና ላይ ልክ እንደራስ እንደ ቅንጭላት ሆኖ የሚመራ መድኃኒት ነው ዘመናዊ ህክምና ደግሞ ሰዎች ደግሞ ራሳቸው ሚዲያ ላይ ወጥተው ይመሰክሩለት መድኃኒት ነው ግን መቼ ነው how about the dose how about the time how about the duration ብዙ እነዚህ ሶስት ነገሮችን ባላንስ እንዲያጣ ያደርገዋል ባህላዊ ሜዲሲኖችን ማለት ነው ስለዚህ ለዚህ ታይሙ መቼ ነው ዶዙ ምን ያክል ነው መቼ ነው የሚወሰደው እሱ ነገር ጨርሰን ዛሬ ወደ እናንተ አምጥተናል መድኃኒት ነው አላህ Subhanahu Wa Ta'ala መድኃኒት ያርገው እንጂ መድኃኒት ነው ውድ ወንድሞቼና እህቶቼ ስለዚህ መድኃኒት ለምንድን ነው የሚጠቅማችሁ እነማን ነው የሚወስዱት መቼ ነው የሚወስዱት ምን ያክል ነው የሚወስዱት እነማን ነው መውሰድ ያለባቸው ስለዚህ ወንድሞቼና እህቶች ይህ መድኃኒት መውሰድ የማይችሉት ብቻ መናገር ያልጀመሩ ህፃን ሆኖ መናገር ያልጀመሩ ገባችሁ አንድ አመት ያልሞላቸው ሊሆን ይችላል ንግግር ያልጀመሩ ልጆች አይሰጡም አንድ ሁለት ደግሞ የማይሰጠው እርግዝና ላይ ቢያንስ ከ4 ዊክ ሶቴታ before 4 week ማለት ነው 4 ሳምንት ከ4 ሳምንት በታች ያለው እርግዝና ላይ ያለ ሴት ደግሞ እናት አይሰጣትም ከዛ ውጭ ያሉ ሰዎች ግን እነዚህን መከላከያ መንገዶችን
ፕሪቬንሽኖችን ኮንትሮል ሊያደርግ የሚችል በሽታውን ተጠቅተንም ሊመልስልን የሚችል ኢቭን ተጠቅተን መውሰድ የምንችል ሳንጠቃ በፊት መውሰድ የምንችል ኬዝ ነው ኢንሻአላህ። እስኪ ውድ ወንድሞች እናቶች የሆነ ጥያቄ ልጠይቃችሁ። የኛ አባት የዛሬ 100 ዓመት ወደ ኋላ እንመለስና በእነሱ ጊዜ ይህ ራስ ምታት ነው፣ ቅንጭላት ነው፣ ጮጋራ፣ ጋስትሪክ አሲድ፣ ካንሰር ይሄ ሁሉ በሽታ እንኳን ነበር እንዴ? አያውቁትም እኮ። ምክንያቱም እነሱ የአኗኗር ዘይቤያቸው ላይፍ ስታይላቸው ኦርጋኒክ የሆነ ነገር፣ ወተትም ኦርጋኒክ ነው፣ ፍሪጅ የተቀመጠ የበሰለ አይደለም፣ ስጋው ራሱ የታረደ ነው። ገባችሁ? ዘይት ኑግ ዘይት፣ የሰሊጥ ዘይት ማሻአላህ ቅቤ ራሳቸው ላይ ያደርጋሉ። የአይን ብዥታ ችግር የለባቸው። እስከ 100 ዓመት ድረስ እያገቡ እየወለዱ ነው የመጡት። የወሲብ ችግር የለባቸውም። እናቶቻችን መውለድ ችግር አንድ እናት 14 ልጅ 10 ምናምን ልጅ ትወልዳለች። ያሁኑ ሴቶች ግን ከአንድ ልጅ በኋላ ወደ ሲኤስ ነው የሚገቡት፣ ኦፕሬሽን ነው የሚገቡት፣ በቫኪዩም ዲሊቨሪ ኢቭን ማማጥ አቀታት በቫኪዩም ዲሊቨሪ ተስቦ ነው ልጁ ራሱ የሚወጣው። አያችሁት ምንድነው? ስለዚህ ውድ ወንድሞቼና ይሄ ሁሉ በሽታ ከመጠቃታችን በፊት ታሞ ከመመቀቅ አስቀድሞ መጠቀቅ የሚባል ነገር አለ። ስለዚህ ኦርጋኒክ ወደ ኦርጋኒክ የሆነ አባባል አመጋገብና አጠጣጥ ብንመለስ የተሻለ ነው ከተገኘ። ካልተገኘ ምን ይደረጋል? አውሶ ውጭ ሀገር ላይ ብዙ ወንድሞችና እህቶች አሉ፣ አውሮፓ ላይ፣ አዥያ ላይ። ወላሂ እኔ ሲሄድ ኢቭን አሁን የዘንድሮ ሐጅ ፕሮግራም ነበረኝና የሚበላው ነገር ሁሉም የታሸገ ነው። የታሸገ ነገር ዲፔንድ በኤክስፓየር ዴት ዲፔንድ ይሆናል። ኤክስፓየር ዴት ዲፔንድ ሆነ ማለት ኢቭን ያን ነገር የሚያጠፈጠውና ሊያቆየው የሚችለው የራሱ የሆነ ኬሚካል አለው ማለት ነው። እሺ ስለዚህ ይሄ ነገር ተጠራቅሞ ኩላሊት ፌል ያደረገ ይባላል። ተጠራቅሞ የጨጓራው አሲድ ጨመረ ይባላል። ተጠራቅሞ ማይግሪን ያዘው ይባላል። ተጠራቅሞ ኮሌስትሮል ያዘው፣ ሱከር በሽታ ያዘው፣ ኢንሱሊን ጨመረ። ይሄ ሁሉ ስለዚህ ባካችሁ እንጠንቅ። ኦርጋኒክ የሆኑ ነገሮች እስኪ ለመመገብ እንሞክር ከሁሉም ነገር። ወላሂ ብሩንግራንድ የታይላንድ ያለው ሆስፒታል ሄጄ ነበር። እዛ አካባቢ ላይ ፕሮግራም ነበር የተወሰነና በጣም ታዋቂ የሆነ በጋስትሮ ላይ የሚሰራ ጋስትሮሎጂ ላይ የሚሰራ ትልቅ የሆነ የጨጓራ ስፔሻሊስት ነው ያገኘሁት። ስለዚህ ያው እንደ ድንገት ሰው አስተዋወቀኝና ውጪ ላይ ተወሰነ 1 ደቂቃ ቢያንስ 5 ደቂቃ ላይ ነው የተነጋገርነው። ግና ምንድነው የጠየቁት? ኢትዮጵያ ምን አይነት ኬዝ ይበዛል ስል ወላሂ የኢትዮጵያ የሚበዛው ኬዝ እዚህ ታይላንድ ላይ የሚመጣው የብር ያለው ሰው የነጋዴም የባለስልጣንም የሁሉም ሰው የሚመጣው ኬዛቸው ተመሳሳይ ኬዝ ይበዛል። ምንድነው ስል የጨጓራ ባክቴሪያ እና የጨጓራ ባክቴሪያ ደግሞ ወደ ጨጓራ ካንሰር ተቀይሮባቸውና የጨጓራ ባክቴሪያ ደረጃ ላይ ነው በጣም ትልቁ ኬዝ። ከ190% አብዛኛው ኬዛችን እዛ ላይ ነው። ስለዚህ ምንድነው የምታረጉት? ሁሉም የኛ ኢትዮጵያ አብዛኛው ተካዮች ጨጓራቸውን መጀመሪያ ምን ያረጋል? ዲቶክስ ያረጋል። ሰው ያረጋል እንዳለ ይታጠባል። ኦአር የሚገቡ ወደ ሲኤስ የሚገቡ ወደ አብዛኛው ወደ ሆድ ኦፕሬሽን ጋስትሪክ ጋር ተያዘ። ለምንድነው እዛ ጨጓራችሁን የምትታጠቡት? ለምንድነው ሰውነታችሁ ውስጥ ያለው ሰጋራ ዲቶክስ አድርገው በሙሉ የሚያወጡት? በቃ እኛ ቀድመን ይሄን ነገር አርገን በነበር ቀድመን ዲቶክስ በነበረን ትክክለኛ መድኃኒት ላይ ማለት ነው ይሄ ሁሉ ነገር አንጋለጥም ነበር። ስለዚህ ወንድ ወንድሞቼና እህቶች ወሬ አላበዛባችሁም፣ ኬዙ ስለበዛ ነው። ስለዚህ ይሄ ማርገር ህመሙን በሽታን ከመጣም እንዳይመጣም ለማድረግ እነዚህ መድኃኒቶችን ብንጠቀም በጣም የተሻለ ነው። እሱስ ምንድነው? ይሄ ምንድነው? ይህ ማለት ይሄ አሁን ይሄ ብርጭቆ እናንተ ለሻሂ የምንጠቀመው ብርጭቆ ነው። አስዩም እንድታረጉልኝ ነው ውድ ወንድሞቼና እህቶቼ። ከክሊኒክ ነው እናንተ ጋር አሁን እያወራሁ ያለሁትና ይሄ ሲኒ አላገኘሁም። ስለዚህ ትልቅ የቡና ሲኒ ማር ታዘጋጃላችሁ፣ ትሞላላችሁ። እዛ ላይ 2 የሻሂ ማንኪያ ጥቁር አዝሙድ ቢስሚላህ 2 የጥቁር አዝሙድ። ይሄ ጥሬ ይታያችኋል፣ ጥሬው ማለት ነው። ይታጠባል፣ ውስጥ ላይ ያለው ቆሻሻ ይወጣል። ከደረቀ በኋላ 2 ማንኪያ እዚህ ውስጥ ይደረጋል። ከዛ 2 ማንኪያ እንደዚህ ይደረግና በባዶ ሆድ ነን ፐር አውስ ማለት ነው ፒኦ በምንም አይነት ምግብ ሳትወስዱ ሳትጠጡ ከመብላታችሁ ከመጠጣታችሁ በፊት 40 ደቂቃ ወደ ኋላ ተመልሳችሁ እቺን በሲኒ ውስጥ ያለችውን በሙሉ ማብላት ነው። ማብላት ትችላላችሁ።
ማንኛውም መድኃኒት ብትወስዱ መድኃኒት ጋር ማይጋጭም ኢንሻአላህ ባትወስዱ ማይጋጭም። ስለዚህ ውድ ወንድሞችና እህቶች ስለዚህ ይህን በሽታ ከተጠራጠራችሁ ወደ ሕክምና ቦታ መሄድ ትችላላችሁ። ማንኛው ለምሳሌ አሁን ይሄ መርበርግ ያለው አንዳ ኖርማል ታይፎይድ የታይፎይድ ምልክቶች አሉት፣ የወባ ምልክቶች አሉት፣ የታይፈስ ምልክቶች አሉት። ስለዚህ እነሱ ፊቨር ኢንተራፕት ያደርጋ ሊሆን ይችላል፣ ኮንቲኒየስ ሊሆን ይችላል፣ የተቆራረጠ ሊሆን ይችላል። we don't know ግን ታይፎይድ ይዞ ራስህን ካመመህና ወገብህን ካመመህ መርበርግ ይዞኛል ብላችሁ ራሳችሁን ከምታጨናንቁ ወደ አቅራባ ያለው ጤና ኬላ ሄዳችሁ መርምራችሁ ማወቅ ትችላላችሁ። ከጭንቀት ራሳችሁን እንደዚህ አትርፉ። ይህን ግን ለመከላከልም ለማዳንም በአላህ ፍቃድ ኢንሻአላህ ሰበብ ይሆናችኋል። ስለዚህ ምንም አያረግም ውድ ወንድሞችና ያው ቢስሚላሂር ረህማኒር ረሂም። ስለዚህ ይሄን ይመስላል። ሁለተኛው ደግሞ መከላከያ ማዳኛ መንገድ ምንድነው? ይህ ጥቁር አዝሙድ ነው። ይህ ደግሞ ማር ነው። 2 ማንኪያ ሻሂ ማንኪያ፣ 1 የቡና ሲኒ። ሱከር በሽታ ያላችሁ ሰዎች ኦሪጂናል ማር መሆን አለበት። ኦሪጂናል ማር ከሆነ መውሰድ ትችላላችሁ። ግን ሞር ለእናንተ የሚሻለው ምንድነው? የአጅዋ ተምር አለ። አጅዋ ተምር የአጅዋ ተምር 7 ሀባ ወሰዱ። 7 ሀባ 1 2 3 4 5 6 7 1 2 3 4 5 6 7 ፍሬ የአጅዋ ተምር ወሰዱ። እሱን በባዶ ሆድ 7 ሀባ ከባላችሁ ይህ والله ነብያችን ሰለላሁ ዐለይሂ ወሰለም መርዛማም ነገር ይሁን ድግምትም ይሁን ሲህሩም በአፍ የገባም የጠጣም ውስጥን የሚጎዳ ነገር በሙሉ በአላህ ፍቃድ ኢንሻአላህ ይጠብቃችኋል። ስለዚህ ይህችን 3 ወር ይህን ነገሮችን እንከታተላቸው። በሽታው ከይዙ ከሀገራችን ጥፍት እስከሚል ድረስ ከዛ በኋላ መጀመርም ማቋረጥም ትችላላችሁ። ከተቋረጠም ጉዳት የለውም። ከቀጠለ በጣም የተሻለ ነው። እሺ አንድ ቀን ወስራለው አንድ ቀን ለመውሰድ ይሄ ኢሚኒታችን ቶሎ አያጠናክረውም። ስለዚህ ኢሚኒታችን ሊያጠናክረን የሚችለው አጠናክረን ብንቆይ ጥሩ ነው። ስለዚህ የበለጠ የሕክምና መረጃዎችን እየተከታተል በጤና ሚኒስቴር የሚሰጠውን በዶክተሮች የሚሰጡ ምክሮችን እየሰማችሁ እያዳመጣችሁ ጎን ለጎን ግን ይሄን ወሰዱ ኢንሻአላህ። ማንኛውም ቤት ላይ ማጥፋት የሌለበት አጅዋ ተምር ይባላል። ማርካቶ ላይ ፒያሳ ላይ የትም ቦታ ይገኛል። ጥቁር ነው ተምሩ እንዳትሸወዱ። ጥቁር ነው። አጅዋ ራሱ ጽሁፍ አለው። አጅዋ የመዲና ተምር ነው። ስለዚህ ይህ ነገር በጣም ጥሩ የሆነ ነው። የነቢያችን ሰለላሁ ዐለይሂ ወሰለም ንግግር ነው። ይህ የነቢያችን ሰለላሁ ዐለይሂ ወሰለም ንግግር ነው። ሰማያዊ አዋጅ ነው። የነብይ ብቻ አይደለም ውድ ወንድሞችና እህቶቼ። ስለዚህ አንድን ፍጡር የፈጠረው አላህ Subhanahu Wa Ta'ala ገባችሁ? አሁን ይሄን ነገር በጠይቃችሁ ሜድ ኢን ማሌዥያ ልትሉ ትችላላችሁ ውድ ወንድሞች። ለአንደው ማሌዥያዎች ነው የፈጠሩት። ይሄን ስልክ ሜድ ኢን ቻይና ልትሆኑ ትችላላችሁ እናንተ የምትሉት። አው የፈጠሩት ደግሞ ሰበብ የሆኑት እነሱ ናቸው። የኛ አሰራርም የጅማት የነርቭም የቅንጭላት አቀማመጥም ሁሉም ነገራችን ደግሞ ሜድ ኢን አላህ ኢንሻአላህ ኤቭሪቲንግ ኢዝ ሜድ ኢን አላህ but especially የኛ ደግሞ ትኩረት ሰጥተን ስላስቀመጠን ዳይሬክት። ስለዚህ የኛ ጅማት የኛ ደም የኛ ሰውነት መውሰድ ያለበትና የሚያድነውና የሚያከላክልነትን የሚያውቀው አላህ Subhanahu Wa Ta'ala ነው። ለዚህ ነው ብዙ ቦታ ላይ ይሄን ወሰዱ አላህ Subhanahu Wa Ta'ala በራሱም በመልእክተኛው ያስተላለፈልን። ስለዚህ ተጠቀሙበት። የጤና ጉዳይ ነው ውድ ወንድሞችና እህቶቼ። አፉ በሉኝ። አላህ Subhanahu Wa Ta'ala ይሄን በሽታ አላህ ያንሳልን ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። السلام عليكم ورحمة الله وبركاته. سكر بشتا لبسهم ليلام سوم عجوا ካገኛችሁ በጣም ውድ ነው አይገኝም ብየው እንጂ ሁሉም ሰው መውሰድ ይችላል። አንድ ላይ ግን መውሰድ አትችሉም። ሁለቱም በባዶ ሆድ ስለሚወሰዱ ማለት ነው። السلام عليكم ورحمة الله وبركاته. ያስም በሽታ መድኃኒቶች ኬዞቹ አዲስ አበባ ፋርማሲ ገብቶላችኋል። ስለዚህ ካዛ መውሰድ ትችላላችሁ። ግዴታ እንደ በፊቱ እዚህ መምጣት የለም። የግመል ሽንትም የግመል ወተት ኢንሻአላህ እያዘጋጀን ነው። የሆነ በረዶ ያለው መኪና እዛ ወስደው እዚህ ተሎ የሚያረግ ስለሚያስፈልገን አገሩ ሩቅ ስለሆነ ለዛ ነው ፕሮሰስ ላይ ነው። ውድ ወንድሞቼ እና እህቶቼ አዲስ አበባ ላይ የምርመራ ፕሮግራሞች አሉ። መድኃኒት የሚሆኑ ሰዎች እዛው ይሰጣቸዋል። በጣም ረጅም ጊዜ የሚፈጅ ደግሞ ወደ ዋና ማዕከል ወደ አፋር ይመጣል። ግን ይሄን ለማድረግ ለእሁድ ፕሮግራም ነበረን እሱን አራዝመነዋል። ምክንያቱም ያለው ኬዝ በጣም ከፍተኛ ስለነበር ሰውም ብዙ ስለነበር ንክኪ እንዳይፈጠር ከጊዜው ጋር መሄድ ስላለብን በሌላ ጊዜ ደግሞ እናሳውቃችኋለን። አላህ ይጠብቀን፣ አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።